እርሱም ለመጸለይ ወደ አንድ ተራራ ጫፍ ወጣ ይላል። እርሱም ለመጸለይ ወደ አንድ ተራራ ጫፍ ወጣ። ደቀ መዛሙርቱም የጌታን ትእዛዝ አክብረው በታንኳ ወደ ባህር ማዶ ለመሻገር ተነሱ። እንግዲህ እግዚአብሔር እንዳዘዛቸው እነሱም በታንኳ ተሳፍረው ወደ ሌላ ደሴት ለመሻገር ተነሱ ይላል። እንግዲህ ጉዞ ስንመለከት በዓለማችን የተለያዩ የመጓጓዣ ዘዴዎች አሉ። እንግዲህ በአየር፣ በየብስ፣ በባህር፣ በአውሮፕላን ኒውት ያላሰራችሁ ኒውት ሰው የሆነ የሚያስተጋባ ነገር አለ። በአውሮፕላን፣ በመኪና፣ በባቡር፣ በተለያዩ ነገሮች እንጓዛለን። አንድን ነገር ለማከናወን ወይም አንድን ነገር ለመፈጸም አሰብንበት ቦታ ለመድረስ እነዚህን የጠቀስኳቸውን መገልገያዎች ተጠቅመን ነው። ግን እነዚህን አውሮፕላን፣ መኪና፣ ባቡር የመሳሰሉትን ነገሮች ስንጠቀም እግዚአብሔር ከኛ ጋር መሆኑን እያሰብን መሆን አለበት። ምንም አይነት መጠራጠር በውስጣችን መኖር የለበትም። ስንጓዝ በምንጓዝበት ቦታ ደግሞ እግዚአብሔርን ተከተለኝ፣ አንተ ከኔ ጋር ሁን ብለን ለእግዚአብሔር መንገዳችንን አደራ ሰጥተን መጓዝ አለብን ማለት ነው። እና ደቀ መዛሙርቱ በሚጓዙበት ሰዓት ከባድ ማዕበል ተነሳ ይላል። ከባድ ማዕበል ተነሳ። በዛች በታንኳ ነው የሚሻገሩት። ታንኳም ጀልባይቱም ትንሽ ናት። በዛ ላይ ትልቅ ማዕበል ተነስቶ ያችን ታንኳ አናወጣት። በተናወጸችበት ሰዓት በጣም ደነገጡ፣ ፈሩ። እግዚአብሔር ግን ከነሱ ጋር ነው። እግዚአብሔር ከነሱ ጋር መሆኑንም ያው እናንተ ሂዱ እኔ እመጣለሁ ስላላቸው እርሱ በመካከላቸው አለመኖሩን ዘንግተዋል። እንደማይከተላቸው በስጋ ከነሱ ቢለይም በመንፈስ ከነሱ ጋር መሆኑን ተዘናግተው ተጠራጥረው ነበረ። እና በውስጣችን እኛ ክርስቲያኖችም ብዙ የምንጠራጠርባቸው ነገሮች አሉ። በምንጓዝበት ሰዓት እንሞት ይሆን ወይ? እንገለበጥ ይሆን ወይ? እግዚአብሔር ከዚህ አደጋ ይሰውረንም ወይ? ያድነን ይሆናሉ እያልን በውስጣችን ብዙ በጉዟችን ላይ የምንጠራጠርባቸው ነገሮች አሉ። በመንገድ ላይ ብቻ ሳይሆን በሕይወታችን ላይ ብዙ የምንጠራጠርባቸው ነገሮች አሉ እና ደቀ መዛሙርቱም ተጠራጥረው ነበረ፣ ፈርተው ነበረ። እግዚአብሔር አምላካችን ግን በምንጓዝበት ሁሉ በመካከላችን ስለሆነ አይዟችሁ፣ አትፍሩ አላቸው። ደቀ መዛሙርቱ ያ ማዕበል በተነሳ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ በባህር ላይ እየተራመደ ሲመጣ አይዟችሁ ሲላቸው በባህሩ ላይ ሲሄድ ማን ነው ይሄ በባህር ላይ የሚጓዘው የሚመጣው በእግሩ በባዶ እግሩ የሚመጣው ማን ነው ብለው አላመኑም ነበረ እግዚአብሔር መሆኑን። አይዟችሁ አላቸው። እኛንም በሕይወታችን እግዚአብሔር አምላክ አይዟችሁ ይበለን። መድኃኔዓለም ኢየሱስ ክርስቶስ በችግራችን፣ በሕመማችን፣ በጎደሏችን ሁሉ ተገኝቶ እግዚአብሔር አምላክ አይዟችሁ ይበለን። ደቀ መዛሙርቱን አይዟችሁ እንዳለ እኛንም ልጆቹን አይዟችሁ ይበለን እና ቸርነቱ የማያልቅበት መድኃኔዓለም ኢየሱስ ክርስቶስ ደቀ መዛሙርቱን አይዟችሁ፣ አትፍሩ፣ አትደንግጡ፣ እኔ በመካከላችሁ ነኝ አለ እና ያንን ማዕበልም ገሰጸው። እና 3 ቀን 3 ሌሊት 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 3 ቀን
ከዚያ መካከል ደቀ መዛሙርቱ ጌታችን በእግሩ በባህር ላይ ሲጓዝ ያየው ቅዱስ ጴጥሮስ ጌታ ሆይ ወደ አንተ ልምጣ አለ። ቅዱስ ጴጥሮስ በባህሪው በጣም ፈጣን ነውና በጣም ለጥያቄ የሚቸኩላልና ጌታ ሆይ ወደ አንተ ልምጣ አለው። እሱ በእግሩ ሲጓዝ ስላየው ማለት ነው። እና ቅዱስ ጴጥሮስንም ና አለው። ቅዱስ ጴጥሮስም ከታንኳው ወርዶ በባህሩ ላይ ይጓዝ ነበረ። ወደ ጌታችን ለመቅረብ በእግሩ ሲጓዝ ያሰጥመኝ ይሆን ብሎ በውስጡ ጥርጣሬ ነበረበት። ጥርጣሬ ስለነበረበት ባህሩም እያሰጠመው መጣ። ቅዱስ ጴጥሮስን እየዋጠው እያሰጠመው መጣ። በዛን ሰዓት ደነገጠ። ሲያሰጥመው ጌታችን መድኃኒታችን ኢየሱስ ክርስቶስ እጁን ይዞ ቅዱስ ጴጥሮስ አትፍራ፣ አትደንግጣ። በውስጡ ያቺ ትንሽ ጥርጣሬና በውስጡ ያሰጥመኛል የሚል ያለማመን በውስጡ ስለነበረ ሊሰጥም ሲሞክር እግዚአብሔር አምላክ ከዛ ከሚያስፈራና ከሚያስደነግጥ ባህር ውስጥ እጁን ይዞ አወጣው እና አትፍራ ይዞህ አለው ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። እና ደቀ መዛሙርቱንም አዳናቸው። ከዛ ከሚያናውጽ አውሎ ነፋስ፣ ከሚያስፈራ ከሚያስደነግጥ አውሎ ነፋስ አዳናቸው። እና እግዚአብሔር አምላካችን እኛንም ከዚህ ከሚናወጽበት ዓለም ከሚያስፈራው ከሚወረወረው መቅሰፍት ሁሉ እግዚአብሔር አምላካችን ይጠብቀን ያድነን። እና ጥርጣሬ አያስፈልግም። መጠራጠር ለእምነት ፈተና ነውና ማመን ከሆነ በውስጣችን በደንብ ማመን አለብን። እግዚአብሔርን በውስጣችን መከተል አለብን። እግዚአብሔርን በውስጣችን መውደድ አለብን። ሁልጊዜም እግዚአብሔር በውስጣችን እንዳለ በደንብ ማመን ያስፈልጋል። መጠራጠር ካለ መዳን የለምና በምንሰራው ስራ ሁሉ በምናከናውነው በምናደርገው ድርጊት ሁሉ እግዚአብሔርን እርዳኝ፣ እግዚአብሔር ተከተለኝ፣ እግዚአብሔር አንተ ጠብቀኝ ብለን ልናስብ ያስፈልጋል ማለት ነው። ከአንድ ቦታ ወደ ሌላ ቦታም ስንሄድ እግዚአብሔርን ጠይቀን መሆን አለበት ማለት ነው። እግዚአብሔርን ከጠየቅነው የለመኑትን የማይረሳ የጠየቁትን የማይዘነጋ አምላክ ስለሆነ ሁልጊዜም እግዚአብሔር ከጎናችን ስለሆነ መንገዳችንን ሁሉ ያቀናልናል ማለት ነው። ስለዚህ ደቀ መዛሙርቱ ተጠራጥረው ነበረ እና መጠራጠር እንደሌለባቸው ሁልጊዜም እግዚአብሔር ቢለያቸውም በመንፈስ ከእነሱ ጋር እንደሆነ ሊያስተምራቸው ስለነበረ ነው። ከመካከላቸው እናንተ ተሳፍራችሁ በታንኳ ሂዱ፣ እኔ እከተላችኋለሁ ያለው ይህንን እምነታቸውን አንድም ሊያያቸው ሊፈትናቸው ነበረና ነው እግዚአብሔር አምላካችን። እና በውስጣቸው ምን ያክል ጥርጣሬ እንዳለ ምን ያክል ማመን እንዳለ ሲጀመር ጌታችንን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ሰዓት ብዙ ሰዎች ይከተሉት ነበረ። የአንድ ገበያ ሕዝብ የሚሆን ይከተለው ነበረ። ግማሹ ደም ግባቱን ለማየት፣ ግማሹ ደግሞ ከእሱ ጋር እሱን የሚከተሉት ደም ግባቱን ለማየት፣ ግማሾቹ ማዳኑን ለማየት፣ ግማሾቹ ደግሞ ለመብላት፣ ግማሾቹም ደግሞ እሱ የሚናገረውን ነገር ቃላት ጠምዝዘው እሱን በቃላት ለመጥለፍ ነበረ እና እነዚህ ሁሉ እግዚአብሔርን
የሚከተሉት ሁሉ ይህንን ገቢረ ተአምራቱንም ለማየት የሚከተሉት ብዙ ሰዎች ነበሩ እና እነዚያ ሁሉ ከዛ ከሚከተሉት ሁሉ 12ቱ ደቀ መዛሙርት ብቻ ናቸው የቀሩት። እንግዲህ ከዚያ ሁላ ህዝብ ከገበያ ሁላ ህዝብ አንድ ገበያ ከሚያህል ህዝብ ሁሉ እግዚአብሔርን ከሚከተለው እግዚአብሔርን ደምግባቱን ለማየት ምን ያክል የተዋበ ያማረ ነው ብለው ለማየት የሚከተሉት እግዚአብሔርን ደግሞ እንዲበሉ ለምሳሌ አሁን አንዳንድ ሰው እኮ ቤተክርስቲያን ሄዶ መሐሌት ሄዶ ጧት ያችን ቁራሽ በልቼ ጠግባለሁ፣ ያችን ቁራሽ አገኘቼ ከረሃቤ እድናለሁ ብሎ የሚል አለ። እኛም ጋር ቤተክርስቲያን ሄዶ ለመብላት ብቻ ማለትም ለመብላት ሲባል ከችግሩ አንጻር ተቸግሮ ያችን ቤተክርስቲያን እንደምታበላ ቤተክርስቲያን እንደምታጠግብም ስለሚያውቅ በውስጡ ያችን ፍርፋሪም ለማግኘት የሚሄድ አለ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚያበላ እንደሚያጠግብ ያምኑ ስለነበረ እሱም በዕለት መናን እያወረደ ይመግባቸው ስለነበረ ያንን ስለሚያውቁ ያንን ለመብላት ብቻ ይከተሉ ነበረ። ግማሾቹ ደግሞ ቃሉን ለመስማት ይከተሉት ነበረ። ጌታችን መድኃኒታችን የሚያደርገውን ተአምራት የሚያስተምረውን ትምህርት እያዩ እየሰሙ እየተደነቁ ይህን ሁሉ ገቢረ ተአምራት የሚያደርገውን ሁሉ ለማየት ይከተሉ ነበረ ይላል እና የተከተለ ሁሉም እግዚአብሔርን የተከተለው ሁሉ እንደማይድን እግዚአብሔርም ይነግራቸው ነበረ፣ ያስተምራቸው ነበረ። ይሄ ሁላ ሕዝብም ደግሞ የሚከተለው ለምን እንደሆነም ያውቅ ነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ በምንከተልበት ሰዓት እሱን በምንከተልበት ሰዓት ምንም አይነት ጥርጣሬ ሳይኖረን ምንም አይነት እሱን ማዳኑን ብቻ እግዚአብሔር ማዳኑን ምሕረቱን ብቻ አስበን መሆን አለበት ማለት ነው እና ደቀ መዛሙርቱም ከሚፈሩትና ከሚጠራጠሩት በውስጣቸው ያለችውን ትንሽ ጥርጣሬ አይቶ ስለነበረ ጌታችን ልባቸውን አይቶ ስለነበረ ነው በዛች በታንኳ የፈተናቸው ማለት ነው እና አንድም ደግሞ መታዘዛቸውን ለማየት ነበረ። ደቀ መዛሙርት ወርደው እንዲያስተምሩ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ሞቶ እንደሚያርግ እነሱ የእሱን አሰረ ፍኖት ተከትለው እንዲያስተምሩ ለዛም ሲመክራቸውና ሲያስተምራቸው ነው። ያንንም ሐዋርያነትን ሲያስተምራቸው ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ተጉዘው ራሳቸውን ችለው በመንገድ ላይ ምንም ያክል መሰናክል ቢገጥማቸውም ያንን መሰናክል ተቋቁመው ማስተማር እንደሚችሉ ዓለምን ዞረው ማዳን እንደሚችሉ ስልጣንን ሲሰጣቸው ነው፣ ሲያሳውቃቸው ነው ጌታችን ኢየሱስ ክርስቶስ። ምን ጊዜም በስጋ ቢለያቸውም በመንፈስ ከእሱ ጋር እሱ በመንፈስ እንዳለ እንዲያውቁ እንዲረዱ ሲያጠይቃቸው ነው ማለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እና እኛም በምንጓዝበት ሰዓት በምንጸልይበት ሰዓት እግዚአብሔር ማዳኑን እግዚአብሔር ፈዋሽ መሆኑን በውስጣችን ሳንጠራጠር እግዚአብሔርን አምነን እግዚአብሔርን አንተ ጠብቀን አንተ ታውቃለህ ብለን ጮኸን እግዚአብሔርን ለምነን ርስተ መንግስተ ሰማያትን እንድንወርስ እግዚአብሔር አምላክ ያድለ የክብሩ ወራሾች የስሙ ቀዳሾች እንዳደርገን የእሱ ቅዱስ ፈቃድ ይሁንልን።
ያው ለመታዘዝ ያክል ነው፣ አላበዛባችሁም። ያው ተከታታይ ኮርስ እንማራለን እንትን ብለን አንዳንድ ቀጥታ ተከታታይ ኮርስ እንጀምራለን። ርዕስ እንትን እያልን ሳይሆን ዝም ብለን ተከታታይ ኮርስ እንደ ተከታታይ ኮርስ አድርገን እንማራለን ማለት ነው። እና ያው ለመታዘዝ ያክል ነው እንግዲህ በጎደለ በነጠበ እግዚአብሔር አምላክ ይሙላበት። እኔ ምንም የማውቀው ደካማ ነኝ። ያው እናንተን ትንሽ ያው ያጽናናው መስሎኝ ነው። እንግዲህ በጎደለ እናንተ ይቅር በሉኝ። እግዚአብሔር ይሙላው። ያስተማረን የመከረን የገሰጸን ልዑለ ባሕርይ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይበቃናል። እንግዲህ ደግሞ ሳምንት ሰው ይበላል። መምህር ቃለ ሕይወት ያሰማልን። በእውነት ቃሎትን ያሰማልን፣ ቃሎትን ያሰማልን፣ ቃሎትን ያሰማልን። በእድሜ በጤና ይጠብቅልን እግዚአብሔር አምላክ በቤቱ ያጽናው። ወንድማችን ጆሲ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። የአገልግሎት ዘመንህን ያርዝመው። እግዚአብሔር ያክብርልን፣ ክበርልን፣ ኑርልን። አሜን አሜን። መምህራችን ቃለ ሕይወት ያሰማል፣ ቃለ ሕይወት ያሰማል። ረዥም ዕድሜ የምትቀጥይ ነገር የአገልግሎት ዘመንን ይባርክልህ እግዚአብሔር አምላክ። ዛሬ በቤቱ ነገ ያጽናን፣ ነገ የክብሩ ቀዳሽ ያደርገህ እግዚአብሔር አምላክ ጸጋውን ያብዛልን። እናመሰግናለን። ይቅርታ። ሁላችሁም ሰላም ዋላችሁ። እሺ በእድሜ በጸጋ ይጠብቅልን።